አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ በእንግዳ ሰዓታችን ከናንተ ጋር የምናስተዋውቀው ኦፍ ኮርስ ምን ማስተዋወቅ ያስፈልጋል? ቤተኛ ነች። ግን እንግዳ ይዘን መተናል። በተለይ ደግሞ በረመዳን ላይ በሚሰሩ ማህበራዊ እንቅስቃሴዎች ላይ ጉልህ ሚና ካላቸው እህቶች መካከል ሚስ መካነ ሰላም ትገኛለች እና እሷን እንግዳ አድርገን ጋብዘናል። እንኳን ደህና መጣሽ። አህለብሳለን። አንድ በጣም የሚያጅበኝ ነገር አለ። ሁሉንም የምናውቃቸውን ሰዎች በሌላ ማዕረግ ነው የምንጠራቸው። አንቺ ግን ሚስ መካነ ሰላም ነው የምንለው። ወላሂ የሚገርምሽ ከአዩ ጋር ዛሬ ለሁለተኛ ጊዜ ልጠይቅ ያልኩትን ሲጠይቅ ቀድም እንዲሁ ለምንድን ነው ሚስ መካነ ሰላም የምትሏት? እንጠያየቃለን። አንድ በቴላ የሚመጣው ማን ነው ሲል ሚስ መካነ ሰላም ነው የሚባለውና ከሱን ጀምር እስኪ። ለምን ነው ሚስ መካነ ሰላም ምንልሽ? ሚስ መካነ ሰላም የምትሉኝ ብዙ በሺዎች የሚቆጠሩ ልጆች ሚስ መካነ ሰላም ይሉኝ ትምህርት ቤት ላይ አለበት። ትምህርት ቤት ላይ ያው አስተማሪ ስትሆን የተለመደ አጠራር ሁሉም ተማሪ የሚጠራው በዛ የማድረግ ስም ነው። በነገራችን ኦፍ ኮርስ ሚስ አስተማሪ ወንድ ሲሆን ሚስ። ስለዚህ እሱን ይዘን የመጣ ነው እኛም ማለት ነው መሰለኝ ሳላውቀው በቃ ቅጥያ የሆነና የሆነ ነገር ቢጨመረስ እንዴት ነው የሚሆነው? ዶክተር ሚስ መካን አይቀርም። በጣም የምወደው ስሜ ነው። አንቺም ጆይ ታደርጊዋለሽ። ሶ ዊ አር ፍሪ ቱ በዚህ ስም ለመጥራት ማለት ነው። በጣም አልহামዱሊላህ። እኔ ጋር ሰዎች ኮሙኒኬት ሲያደርጉ ስንጠራራ አንዳንድ ጊዜ በመድረክ ስማቸውን እንጠራቸዋለን፣ አንዳንድ ጊዜ ደግሞ በጓደኛ ስማቸው እንጠራቸዋለን። ልጆች ማን ብሎ ነው የሚጠሩሽ? ልጆች ማለት የወለድኳቸው ቤት ኦኬ ማማን ማማን እንጂ እንደኔ አዩብ ምናምን ብሎ ሙሉ ስምሽን ምናምን አይጠሩት ልጆቼ አይጠሩኝ። ስንተራረባ አንዳንዴ ወይዘሮ መካነ ነው እና ሄደ በጣም መቀለድ ሲፈልግ ሚስ መካነ ይለኛል። እቺስ በቃ የሆነ ነገር አለ ማለት ነው። ከዛ ቀጥሎ ይደገረኝ ልክ ነው እኮ እናታችን አይሻ ረዲየላሁ ዐንሃ መልእክተኛውን አለይሂ ሰላቱ ወሰላም ስማቸውን በምትጠራበት ሁኔታ ይታወቁ ነበር አይደል? ምንድነው የሚለውን ሐሳብ ሼር ይደራረጉ ነበር። ምክንያቱም እሳቸው በስሜ ቀጥታ ያው ከጠራችኝ ነገር ትንሽ ነገር አለ እንደማለት ነውና ጀዛኪላ ኸይር። ጥሪያችንን አክብረሽ እዚህ ስለመጣሽ በጣም ነው እናመሰግነው። ከሚስ መካነ ሰላም ጋር ልናደርገው ያሰብነው ቆይታ በጣም በብዙ መልኩ ከሷ ጋር ኮሙኒኬት ማድረግ እንችላለን። ከጤና ጋር እናውራ ካለን ከሷ ጋር ሙሉ ቀን ማውራት እንችላለን። ከጋብቻ ጋር ማውራት እንችላለን። ብዙ ነገር ማድረግ ይችላል። ዛሬ ግን ልናነሳ የፈለግነው ማህበራዊ አገልግሎት ላይ እህቶች እያበረከቱት ስላለው ነገር ሀሳብ ልንለዋወጥ ነው። አንድ ተቋም አለ ስለኔ ይሰኛል። ስለኔን ትሰኛለች ለካ ትሰኛለች ሴት ናት። ሙአነስ ነው ለካ ይሄ ነገር ሰበር ጾታ ይለያል። የሚገርም ነው። እንደቤት መስሎኝ ነበር። ሙአነስ ነው። ስለዚህ በዛ ስለኔ ትሰኛለችና ስለኔን ልናስተዋውቅ ነው የምንገናኘው። እስኪ ስለኔ ማን ነች? ኦኬ ስለኔ የሴቶች የአቅም ግንባታና የበጎ አድራጎት ድርጅት ናት። ኦኬ ኢንሻአላህ ላለፉት 9 ዓመታችን አክብረን ነው በሳምንቱ ረመዳን የገባው። ማሻአላህ አንቨርሰሪ ነበረን። ላለፉት 9 ዓመታት በጣም በጸጥታ ብዙ ሳትጮህ ብዙ ሳትታይ ግን ትልቅ ስራዎች እየሰራች ያለች ድርጅት ናት ስለኔና ሙሉ ለሙሉ ዋናው ስራው የሚያተኩረው ያው ሴቶችን ማብቃት ላይ ነው። ሴቶችን ማብቃት፣ ሴቶችን ማነጽ፣ ሴቶችን ማጀገንና ሴቶችን ቀና ብሎ ቆሞ እንዲሄዱ። ያ ከዚህ በፊት የሰማሁት ስልጠና ይሰጣል ወይስ እርዳታ ይሰጣል ወይስ አንዳንድ ጊዜ ያ ረቢ ነገር والله በጣም ደስ የሚለው አንተም ያዝ እየጠበኩ ነው እንደው እንድትመለሰ እየጠበኩኝ ነበር። አይደለ ትላለህ። በቃሉ ነው ወላ አንድ የሆነ ተከታታይ ሙቪ ላይ ከዚህ ከፌሚኒዝም ጋር ተያይዞ የሆኑ ጆኮችን መስራት ፈልገው እዛ ላይ ነውና ካፌ ገብታ ልጅቷ ማዘዝ ትፈልጋለችና
ምን አላችሁ ብላ ስጠይቅ ሻይ አለ ቡናም አለ ምናምን አለ አለች ሻይ አለች ቡና አለች ነው መባል ያለበት። ከዛ መጨረሻ ላይ ስኳሪት ትምጣላችሁ ብሎ የጠየቀበት አስታውሳለሁና ለዚህ ማዝራ ጠይቃለሁ። ድጋፍ በማድረግ ነው የምትታወቀው ተቋማ ወይስ ስልጠና በመስጠት ነው? የትኛውን ዘርፍ ነው የምትመርጠው የሚለው አንዳንዴ ያው ግራ ስለሚያገኝ፣ ምክንያቱም ሰዎች ኢሚዲየትሊ የሆነ ሰው ድጋፍና እርዳታ ምናምን ሲባል ልመና ይሄ ያለ አይደል የተለመደውን ነገር ነው የሚያስበውና እንደው ከሱ አንፃር ትንሽ ኤላቦሬት ብታደርጊልን። አዎ ስለኔ 3 ኤሪያዎች ላይ በሰፊው ተንቀሳቀሳለች። 3 ማዕዘናት አሏት። ዊትሮ የሆኑ ማዕዘናት ኢንሻአላህ። የመጀመሪያው ኮንቲኒየስ የሆነ ኤዱኬሽን እና ትሬኒንግ ነው። ትምህርትና ስልጠና ነው ዋናው ስለኔ ማዕዘን ማለት ነው የምትንቀሳቀስበት ፓርት። ሁለተኛው ሪሰርች እና ምርምር አንዳንድ በራሳችን ከሜምበሮቻችን አንዳንዴ ደግሞ ላርጅንም ኮሚኒቲ አክሰስ እያደረግን ኦንላይንም ፊዚካሊም አንዳንድ ጥናቶችን እናደርጋለን። ጥናቶቹ ላይ ተመርኩዘን በጥናቶቹ በመናገኛቸው ውጤቶች ደግሞ ስልጠናዎችን እናዘጋጃለን። ጋፑ የቱ ጋ ነው? የተለያዩ እንግዲህ አሁን ለመጥቀስ በጣም የሚያስቸግሩኝ እጅግ በጣም ብዙ ጥናቶችን ከሴቶች ጋር ከወጣቶች ጋር በተለይ የሴቶችን ህይወት ከመቀየር ጋራ ምን የቱ ጋ ነው ችግሮች ያሉት የሚለውን በጣም በሚገርም ሁኔታ በጥናት ካረጋገጥ ነው አንዱ ነገር ሴቶች አሁን ያላቸውን ቦታ እንዲኖራቸው ካረገው ነገር ወንዶች ነው የሚባል አይደል? ወንዶች መንግስት፣ ፖለቲካ ምኑ ይባላል። ሴቶች ለራሳቸው የሚሰጡት ቦታ ነው ዛሬ ችግር ሆኖ የተገኘው በጥናት ስናረጋግጥ። በቃ ሴት እቺ ናት ቦታሽ ወይም ደግሞ ይሄ ነው ቦታሽ ስለተባለች ይሄ ነው ቦታዬ ብላ እዛ ቦታ ላይ ቁጭ ማለቷ ነው ወደ ኋላ በሁሉ ነገር የመቅረቷ ችግር የሚለውን አሁን በጥናት አምጥተን እንደውም የስለኔ መወለድም ደግሞ በቃ ሴቶች ተሰብስበው ስለ ራሳቸው የሚያወሩበት፣ ራሳቸውን የሚያሳድጉበት፣ ራሳቸውን የሚቀይሩበት፣ ራሳቸውን የሚመረምሩበት፣ የሚገመግሙበት ብዙ ጊዜ አልተለመደም አይደል? ቁጭ ወደ ራስን መገምገም ሩጫ ላይ ነው ያለነው እኮ። ቁጭ ብሎ ከራስ ጋራ ወደ ውስጥ መመልከት ይባላል ስልጠናችን። ወደ ውስጥ የመመልከት ራስን ሰልፍ ሪፍሌክሽን የሚባሉ ነገሮች አልተለመዱም። ስለዚህ ሴትን በቃ ይሄ ግርግር በተሞላበት ህይወት ውስጥ ወጣ ብላ፣ ምክንያቱም የብዙ ነገር ቀራጯ አስፈናታ አይደል? ከዚህ ከግርግሩ ከሚዲያው ከሶሻል ሚዲያው ሰው ከሚለው በዲን ስም ከምትባለው በኦልድ ፕሮግራሚንጎች ሴት ያልሆነችውን ይሄ ነሽ ተብሎ ከተሰጣት ቦታ ከዛ ሁሉ ወጣ ማንኝ የሚለውን ነገር በትክክል ፈልጋ ያገኘች ቀን የማይመለስ ዓለም መቀየር የሚችል ኢነርጂ ያላት ፍጡር ሆና ነው ያገኘናትና እዛ ላይ አድብተን ታላቅነቷን ማውጣት ላይ በጣም በስልጠናና በትምህርት በጣም እየሰጠን ነው። ሜቢ ወደ ኋላ መለስበታለሁ። ሁለተኛው እንዳልኩ ጥናት ነው። ጥናቱ ለስልጠናው ግብአትና ምናልባትም በአገር ደረጃ ለሚደረጉ አንዳንድ ሴቶችን የሚመለከቱ የፖሊሲ የሚያስፈልጋቸው የፖሊሲ ለውጥ የሚያስፈልጋቸው ጉዳዮችን እስከ እንደ ግብአትነት ለማገልገል ሴንተራችን ስለኔ ስለ ሴቶች የተጠና ነገር ሲፈለግ የኛ ቢሮ እንዲመጣ እንደ አንድ ሪሶርስ ሴንተር እንድትቀመጥ በሴቶች ላይ የተለያዩ ጥናቶችን የሚያደርጉ ዩኒቨርሲቲ ተማሪዎችን ስፖንሰር እናደርጋለን በእኛ ውስጥ። ከዛ በኋላ የሚታተም ነገር ከሆነም ያንን ነገር አሳትመንላቸው ስራችንን እንዲያሳልጥ የሴቶችን ህይወት እንዲሻሻል እንዲያሳልጥ። ሁለተኛው ሪሰርችና ጥናትና ምርምር ነው። ሶስተኛው ነው ቻሪቲ ፓርታችን። ቻሪቲውም የኢምፓወርመንቱ አንድ ፓርት ነው። ሰዎች ለሌላ ሰው በመኖር ሰዎች ለሌሎች ደስታ በመኖር ራሳቸውን እኮ ነው የሚያሳድጉት። አንተ ሰደቃ ስትሰጥ ሰውየው ነው እንደሚደሰተው። ሰውየው እኮ ትንሽ ደስታ ነው የምትፈጥረው። ወይ ሰውየው ሊደሰት ይችላል፣ ሴት ያል ዋናው ተደሳች በሰደቃ ግን አንተ ነው የሚሰጠው ሰው ነው እኮ አይደል? የሆነ ከራስ ጋር ለመጣላት አንዱ ምክንያት እሱ ነው። ለሌሎች በመቆም ውስጥ ራስን ማቆም የሚባል ፖሊሲ ያለን እንደ ስለኔ እምነት አለንና ለሌሎች መድረስን ለሌሎች የምንደርስበት ሁለት ዊንግ አለን። አንደኛው አሁን እንዳልከው የረመዳን የኡድሂያ ስጦታዎች ሶሻል ክራይሲስ ሲመጡ አሁን አፋር፣ ኦሮሚያ ክልል ይሄ በድርቅ በምንድነው በጦርነት የሚፈናቀሉ ወገኖቻችን ያሉበት ቦታ ሁሉ ድምጻችንም እጃችንም እግራችንም ይደርሳል፣ ገንዘባችንም ይደርሳል። ከዛ ውጪ ግን እነዚህ ከበዓላት ውጪ ግን ሴቶችን በቻሪቲ ዊንግ የመደገፍ አሁን አንዳንድ ኤግዛምፕሎች አሉ። ለወደፊት በደንብ እናያቸው ይሆናል። ወርቀው ከሜዳ ላይ ያገኘናቸው ሴቶች አሉ።
ምናልባትም ከሜዳ አግኝተን ሱቅ ከፍተን ወይም ደግሞ ጉልት ከጉልት ወደ ሱቅ ከሱቅ ወደ ሁለት ሱቅ ከሁለት ሱቅ እያሉ በጣም ቤተሰባቸውን ትራንስፎርም ማድረግ የቻሉ ፋይናንሻሊም ሜንታሊም በስልጠናው አእምሯቸውን እንደገና ደግሞ በፋይናንሻል ማኔጅመንት በኩል ደግሞ ለሚሰጣቸው የዚህ ኢንተርፕረነርሺፕ ትሬኒንግ ደግሞ ህይወታቸውን ቀይረው ዘካ ማውጣት የጀመሩ እህቶች አሉ። ማሻአላህ በጣም ራሳቸውን ቀይረውና እነዚህ ሶስት ነገሮችን ዋና አድርጎ በሶስት ውስጥ ግን ብዙ ብራንቾች ያሉት ስራ መሰራ ድርጅት ናት። ማሻአላህ ይገርም ነው። አንድ ነገር ማንሳት ፈለኩኝ። ሐፊዝ ኢብራሂም አንድ የግጥም ቤት አለው ከብሉ ግጥም ቤትና الأم مدرسة إذا أعددتها أعددت شعبا طيب الأعراق إلالنا بمكان بنقرأ مهال هنا ناس تنبرنا عند قلب بتأمل سابي نجار ريسيرش ميل نجار استشال من نسأل لينا لليلوش بدن بتنكر على ملك تنتستر على في الإنسان مفلقنا بتأمل بزو تقوى متشاتشن በዚህኛውም ሳይድ ያሉት በማንኛውም ደግሞ በሶሻል ኢሹ ላይ የሚሳተፉ ሰዎች ሪሰርች ላይ ብዙ እንትን የላቸውም እና እናንተ ሪሰርች ላይ ተገንብታችሁ ስራችሁን መስራታችሁ ከሌሎች ተቋማቶች ምን የተለየ ነገር ወይ ምን የተለየ ኢምፓክት እንዲኖር አደረገ? እዚህ ላይ በደንብ እስኪ አድምጠሽ ሀሳብ ብትሰጪልኝ። አንዳንዴ ምንድነው መሰላችሁ ችግሩ የሚመስለን ነገር ችግሩ ላይሆን ይችላል። አሁን ሴቶችን የበታችን እንዲሆኑ ሴቶችን ራሳቸውን ኢምፓወር እንዲያረጉ ሴቶችን እንዳይበቁ ያረጉት ብለን ምክንያት የምንሰጣው ሰዎች አሉ። ነገርኳችሁ ቅድም የአገሪቷ ፖለቲካ ሊሆን ይችላል፣ የትምህርት ፖሊሲ ሊሆን ይችላል፣ የሃይማኖት ለምሳሌ የሃይማኖት አስተምሮ ለምሳሌ በእስልምና ብዙ ጊዜ እኔ በጣም ምቃወመው ለወደፊት በራሴ በግል ሚዲያ በጣም ሰራዋለሁ ብዬ የምር እንደ ህይወት ጥሪ ማከብረው አንድ ነገር አለ። የሙስሊም ሴቶች ቦታ የተወላገደ እይታ በአስቸኳይ መቀየር አለበት። ከፈለጋችሁ በአዋጅ ከፈለጋችሁ በአዋጅ ይሄ አይደለማ ቦታዋ አሁን ቦታዋ ነው ብለን እንግዲህ ብለዋል። መድረሳ ናት ብለ ስታስቀምጥናትን ስለ ትልቅ ነገር እኮ እያወራን ነው። ምን መድረሳ ማለት እንዴ ሶሳይቲ ላይ መስራት ከፈለክ ሴት ላይ ስራ የኮሚኒቲ ትራንስፎርሜሽን ከፈለክ ሴት ላይ ስራ ማለት ምን ማለት አሁን እንደ ሙስሊም እኛ ማን ነው ሴት ላይ እየሰራ ያለ የኛ ኢንስቲትዩሽን እንደ ፍሬምወርክ ምናልባት እነሱ አዛ ፋጢማ ጀዛውላህ ኸይር አሁን በመጅሊሱ በኩል በጥሩ አደረጃጀት እየወረዱ ነው ያሉት። ግን እስከ ዛሬ በነበረው እሱ ደግሞ በቂ አይደለም። ለዚህ ሁሉ ሚሊየን ህዝብ ወይ ለዚህ ሁሉ ሚሊየን ሴት ተደራሽ እንዴት ነው የሚሆነው? የሴቶች ጉዳይ በዲናችን እኮ ከባድ ጉዳይ ነው አይደል እንዴ? እንዲህ የምንሳለቅበት ጉዳይ እኮ አይደለም አይደለ? ረሱላችን ሰለላሁ ዐለይሂ ወሰለም እኔ ሁሌ የሚያሳስበኝ በዛ በሐጅ ወቅት እንግዲህ ሐጅ ሄዶ ያየ የሐጅን ግርግር የአረፋውን ቀን ዛህማና ረብሻ ያቀባል። በዛ ረብሻ ውስጥ እንኳን የህይወታቸው ሰለላሁ ዐለይሂ ወሰለም የመጨረሻው መልእክት አድርገውት የሴቶችን ጉዳይ አደራ አይደል እንዴ? እውነት ነው። የታለ ያደራ መሬት ላይ ዛሬ እንዲህ ነበረች እንደ ሙስሊሟ ሴት። አሁን እኮ ሴቱ ራሱ ግራ በመጋባት እኮ የወንድ ሚና እየተጫወተ እኮ ሁሉ ነገር ተደበላልቆ አሁን ሴትነት መጥፋቱ ነው አሁን አንዱ ትልቁ ችግር። ትዳርንም ስናጠናው ኮሚኒቲንም ስናጠናው እንደ ኮሚኒቲ ማለት ነው። ስለዚህ አንዳንዶቹ ነገሮች ችግሩ ይሄ ነው ብለን የምንገምተው ነገር በጥናት ስታረጋግጠው ችግሩ እሱ ሳይሆን አንዳንዴ ችግሩ አንተ መሆነ ሲነገር አትደነግጥ። ያይዛኔ ወደ ሴቶች በቃ ብለን በጁህድ ወደ ሴቶች የተነሳ ነው ማለት። ፕሮብሌሙ ያለው የሴቶች አለመሰራት ጋር ነው። የሴቶች ሴትነታቸውን ወደው ይኸውልህ ምን ሆነ ስታንዳርዱ ሴት ጎበዝ ለመባል ሴት አንበሳ ጀግና ለመባል ሴት ብቁ ለመባል ወንድ የሚሰራቸውን ስራዎች በመስራት ራስን ማሳደግ አለባት። አንዱ ትክክለኛ ያልሆነ አካሄድ ይሄ ነው። እንዴ አላህ ለምን ሴትን ሴት አረጋት? ለምን ወንድን ወንድ አረጋው? ለምንድን ነው ሴት ወንዶችን ለመምሰል የምንሮጥ? አሁን እንደ ኮሚኒቲ ዝም ብሎ እንደ ቀልድ እንኳን የሚነገሩ አንዳንድ ተረትና ምሳሌዎች በነገራችን ላይ ከሴቶችና ከህፃናት ጋር የተያያዙ ተረትና ምሳሌዎቻችን ወደ ሙዚየም ልናስገባቸው ወደ ቅርስ ተጠበቂያ ቦታ እንዲቀመጡ ገብቷል አይደል? በጣም ቢኮዝ አእምሯችን ደጋግሞ የሚሰማውን ነገር እውነት ነው ብሎ ይቀበላል። ሴትና ምን ወደ ኋላ ሴትና ምን ሴት ብለህ የምታስበው ነገር እየወደቀ ከዛ ሴቷ ደግሞ ያንን ነገር ማመኗ ነው የሚያሳዝነው። በአምና ጎበዝ ለመሆን እዛ ሶሳይቲ ውስጥ ሰዎችን ለማሳመን ሴትነት ኤሌመንቷ
በጀሊሉ በጌታዋ የተሰጣት ያ ውቡ ማንነት ሳይሆን እናንተ ውስጥ ያለውን ማንነት ፕሮሰስ ስናደርግ ምንድነው የምትሉት እናንተ? ወላ ሶሳይቲው ኮሚኒቲው ምንድነው የሚለው? ወንድ ናት እኮ እሷ ይላል። ወንድ ናት ይላል። ወንድ ናት ይላል። አላህ ጎበዝ ናት፣ ጀግና ናት፣ ታጋይ ሴት ናት አይደለም የምትባል። እሷ እኮ ወንድ ናት ይላል። ሪጃሉን ብላችሁ ስትተረጉሙ ራሱ ቁርአኑን ወንዶች ናቸው እኮ አይደለም። እዛ ውስጥ እኮ የወንድ ጥሪ አይደለም። ጥሪው እኮ እነዛን የተባለውን ነገር ያመኑ ሰዎች ነው አይደል? ጀግኖች ነው የተባለውና እንደዚህ ትልልሽ ኤሌመንት የሚመስሉ አሁን እናት ይሄንን ነገር ተቀበልና ቤት ውስጥ ሴትዮዋን ስታሳድግ ምን እንደ ወንድ ትልና የወንድ አትሪቢዩት ይሄ ነው፣ የሴት አትሪቢዩት ይሄ ነው ብላ ሮንግ ፕሮግራሚንግ ይባላል። ይሄ ነው ያንቺ ማንነት። ምናልባትም የጉልበት ጉዳይ ሃይ ስኩል ላይ ልጆች ትምህርት ቤት ላይ ሲበሰጫጩ ለክስ ይመጣሉ ኔጋ ትምህርት ቤትና እኩልን አላላችሁም፣ እኩልን ካላችሁ ይሄ እኔ የማነሳውን አንሺዋ ምን ይሏታል። ለምሳሌ አንተ 50 ኪሎ ታነሳለህ በሆነ እድሜ ወይ 100 ኪሎ ታነሳለህ። ሴት ኪሎ ልታነሳ አሁን ሴቶቹ እዛ ጋር ባለመድረሳቸው የበታችነት ሊሰማቸው ነው። የኛ ስራ ማንሳት አይደለም መሸከም። የእናንተ ስራ እኮ የእናንተ ነው። ተቀበሉ ነው። ሐማለት الحطب ካልሆነ ገባ። ይሄ የመስሉ የጡንቻው ነገሩ ለእናንተ ተሰጠ። ባዮሎጂካል ሜካፓችን ነው እንጂ ሌላ ያ ደግሞ አላህ ዲዛይነር እኮ ነው። ከአላህ ጋር እኮ ጸውስት ሰበለም እኮ አይደለም። በጣም ፐርፌክትሊ እኮ ሰርቶን ጨርሷል። ይሄ ለስላሴው የሚፈልግበት ቦታ ስላለ ዛሬ የብዙ ባልና ሚስቶችን ቤት በማክምበት ጊዜ የማየው ችግር ሴቶቹ በዚህ በሮንግ ፎርሙላና በሮንግ ፕሮግራሚንግ ቦታቸውን ስተው የወንድ ወንበር ላይ ለሁለት ተቀምጠናል። ስለዚህ የሴቷ ፓርት ባዶ ሆነ ማለት የሴቷ ፓርት ባዶ ሆነ ማለት ባዶ ሶሳይቲ። ምናልባትም ዛሬ ብዙ ምናለቅስባቸው ለቅሶዎች ውጤታቸው የእናቶች ትክክለኛ ቦታቸውን አውቀው አድብቶ እዛ ቦታ ለመስራት ነው። የቤት እመቤቶች አንዱ ካጠና ነው ጥናት ውስጥ የቤት እመቤትነትን ከኋላ ቀርነት ጋር ከአለመሰልጠን ጋር ካለ ስራ ፈትነት ጋር እንዴት ዋናውን ስራ ማለት ነው ዋናውን ስራ። ስለዚህ ምናልባትም ለወደፊት እንደስለኔ ለወደፊት የቤት እመቤት ብላ መታወቂያ ይዛ የምትሄድ ሴት ቅድሚያ እንዲሰጣት። ሸረፍ ነው ቤት መቀመጥ፣ ሸረፍ ነው ልጆቿን ማሳደግ፣ ሸረፍ ነው የቤቷን ስራዎች እየሰራች መዋል ለሴት። ገብቷል አይደለም? እሱ ውጪ ምንውልና ደግሞ ኬሪየር አለን፣ ኬሪየር ቢውልድ አድርገናል፣ ተምረናል፣ አውቀናል ምንል ሰዎች ደግሞ የተማርነው ያወቅነውና የሰለጠነው ወንድን ለመተካት አይደለም። የኛን ሚና ለማጫወት የሴቶችን ሮል በተሻለ መልኩ መማር እኮ አንድን ችግር በተሻለ መልኩ እንድትፈታው ነው የሚያደርገው አይደል? እንጂ የህልውና የአይደንቲቲ ክራይስ ጥያቄ ካመጣብህ አልተማርክም። ትክክለኛው ቀመር አይደለም የተማርከበት ነገር ማለት ነውና እነዚህ ነገሮች በሪሰርች ስታመጣቸው ዋው ነው የምትለው መጨረሻ ላይ ሱብሃንአላህ ለካ የኛው ነው ችግሩ። ገባ? አሊሞቻችንን ቻሌንጅ ማድረግ ወጥተው የትክክለኛዋን የሴት ቦታ መናገር መቻል፣ ደፍረን መናገር መቻል። እኛ ምን ብለን እናምናለን እንደስለኔ ሴቶች ለሚያደርሱት ጥፋትም ለሚደርስባቸው ችግርም ቦታቸውን ትክክለኛ ቦታቸውን አለማወቃቸው የሚያመጣው ችግር በጣም ትክክል ነው። ልክ የኡሁድ ዘመቻ ጊዜ ጀበሉ ሩማት ላይ የተቀመጡ ሰዎች ቦታቸውን በመልቀቃቸው ሽንፈት እንደተደረሰው ልክ እንደዚህ ነው። ሶሳይቲ ላይ ቦታዋን አውቃ ህይወቷን ረን ማድረግ የምትችል እንስት ቦታዋን በለቀቀች ሰዓት ኢሚዲየትሊ ሽንፈቱ ከዛ ይጀምራል ነው። ይሄ በጣም የሚገርም ኮንሰፕት ነው። ተመልካቾችም በደንብ ይዘነጉታል ብዬ አላስብም። ከዚህ በፊት አንድ እህት ጀሚላን ለዚሁ ጋብዛናት ነበር። የኢትዮጵያን ወመን ኢምፓወርመንት አሶሲዬሽን እየሰሩ ያሉትን ስራ በተመሳሳይ መልኩ ነው ኢምፓወር ማድረግ። ብዙ ጊዜ ጥያቄ ይነሳ ነበር። ሴቶችን እኮ አጠገባችሁብን፣ ይሄው እንደዚህ ልባቸው አበጠ፣ ከዚህ በኋላ በቃ አይሰሙንም አይነት ነገር የሚፈጠር የሚመስለው ሰው አለ። ውመን ኢምፓወርመንት ብለን ስንሰራ ማለት ነው። እንደ ሚንበር ቲቪ አንዱ ሴግመንታችን ኢምፓወርመንት ነው። ከነዛ መካከል ኢምፓወር መደረግ አለባቸው ብለን ከምናምናቸው ደግሞ እህቶቻችን ናቸውና እዚህ ላይ እየሰራችሁ ስለሆነ እናመሰግናለን። ምናልባት ወደ ረመዳን ፕሮጀክታችሁ ልምጣና ሁሉንም ማንሳት ስለማንችል ማለት ነው ስለኔ ሌላ ራሱ የቻለ ሰፊ መጃል ይኖረናል። ግን በዘንድሮ ረመዳን ለእናንተም ለኛም ደስ የሚልና ልብ የሚያሞቅ ስራ ሰርታችኋል። ስለሱ እስኪ ትንሽ አንሽልንና ለመመስገን ያለባቸውን ሰዎች ስላሉ ማለት ነው። አዎ እንዳልኳችሁ ከሶስቱ ዊንጎች አንዱ ቻሪቲ ነው። ከቻሪቲ አንዱ ደግሞ ምገባ ነው። ጀስት እንደዚህ ለሚያጋጥሙ ስፔሻሊ የረመዳንና የኡድሂያ ጊዜዎች የዋትስአፕ ግሩፕ አላት ስለኔ። ላለፉት 9 አመታት የስለኔ ሙሉ ነገር ተጀምሮ የሚያልቀው ዋትስአፕ ላይ ነው።
ዋትስአፕ እንደኛ ኤግዞስቲቭሊ ተጠቅማችሁታል ድርጅቱን አልተጠቀሙ የምር ነው ማለት የሐቂቃ ኢንሻአላህ ስለኔ ግሩፕ ላይ እንማማራለን ኤኒ አገራዊ የሆኑ ነገሮች ማነቃቂያው ሲኖሩ ፕላትፎርማችን እሱ ነው ወደ 650 ሜምበሮች አሉን አሁን ሶ የሚገርምህ የፈንድሬዚንግ አዋጅ እናውጃለን ታይትል እንሰጠዋለን አሁን ለምሳሌ ሀያት ሽበሺ ትልቅ እህት አለችን ስለኔ አባል አሁን አገር ውስጥ የለችምና ሁሌ ስም ታወጣለን እሷ ናት ሞቶ ማለት ነው አሁን ለመስጠት ልብ እንጂ ብር አንፈልግም ልብ እንጂ ብር አያስፈልግም አንድ ሰው ለመስጠት ብር አይደለም ይፈልግ ልብ ነው ይፈልገው ሶ በዚህ ሞቶ ረመዳን ከመግባቱ ከአንድ ሳምንት አካባቢ በፊት ፈንድሬዚንግ ጀመር እና 10 ሚሊዮን ብር ነው ዘንድሮ መንሰበስበው አምና 7 ሚሊዮን ብር ሰብስበን ለተለያዩ ድርጊቶች ነው ኖርማሊ ምን ሰጣውኛ በግላችን በእኛ ስር ምን ካደማቸው ምስኪኖች ይሉ ነው ሶ አንዱ የሚያሰባስበንና አንዱ ስትሬንግዛችንና ትረስታችንን ጥንካሬያችንና እምነታችንን ምን ገነባበት የረመዳንና የውድህያ ብሎም ደግሞ እንደዚህ አገራዊ ነገሮች ሲኖሩ ቅድም እንዳልኩ ረሃብ ሲኖር ችግር ሲኖር መፈናቀል ሲኖር በቃ አለን ነው ይሄን ምን ሰራው ዋትስአፕ ላይ ነው እንዳልኳችሁ ዋትስአፕ ግሩፕ ላይ ከዛሬ ከማርች ምናምን ጀምሮ ስለ ረመዳን ለረመዳን ፈንድሬዚንግ 10 ሚሊዮን በጣም ብዙ ሾክ አረገ ምን አስባችሁ ነው ማለት ነው በዚህ በጠፋ ኑሮ በዚህ በተወደደ በዛ ላይ ሁሉም ተነስቶ ደግሞ ፈንድሬዚንግ እያረገ ነው እንዴት 10 ሚሊዮን ትላላችሁ ያው ከውስጥም ከውጭም እኛ 10 ሚሊዮን والله ቢዝነሱ የሚሰራው ከአላህ ጋር ነው 10 ሚሊዮን ለአላህ ያሳፍራል እኮ አላህ ታሙጌታችን ነው ባላዲ አይደል እንዴ ዋናው ምን ሰራው ለማን ነው አንዱ እንግዲህ እነዚህ ሴቶች ኢምፓወር መደረግ ምልክት ስለኔ በማንኛውም ሰዓት ይሄን ያህል ብር ትፈልጋለች ከተባለ በቀናት እኮ ነው የሚሞላው አርክ ልክ ረመዳን ሲገባ የረገባ ቀን 3 ሚሊዮን ደርሰን ነበር ልክ ረመዳን የገባ የመጀመሪያው ቀን 1 ሚሊዮን 1 ሚሊዮን 1 ሚሊዮን 1 ሚሊዮን ሰባተኛ ረመዳን ላይ 10 ሚሊዮናችንን ዘግተን ነበር አላሁ አክበር that was amazing በጣም ሰው ሁላ በቃ እንደ አሁን እናንተ ቲክቶክ ላይ ላይቭ ምናምን እኛ ቲክቶክ አሁን መቼለት ነው የከፈት ነው ቲክቶክ አካውንት አንዱ እንደውም ትንሽ ተዳክመንበታል አሁን የወጣቱ ጀነሬሽን እየወቀሰን ወጣቶች አሉኛ ውስጥና የታላችሁ ይላል አዎ እንደውም ፈንድሬዚንግ ራሱ በቲክቶክ ሲሉኝ 10 ሚሊዮን 100 ሚሊዮን የገባው ቀን በቲክቶክ ወጣለሁ 10 ሚሊዮን ቲክቶክ ላይ ይዤ አለጣ ግን አሁን ለፈንድሬዚንግ ራሱ ትሬኒንግ እንዳትጠየቁ እንዴት ነው ወላይ ትረስት ነው ኦኬ አንደኛ የምትሰራው ነገር ምንድነው የቂን ይፈልጋል ይሄ ነገር ይሳካል ብለህ ካመንክ እኛ በነገራችን ላይ የስለኔ አባላት በደንብ ጠንቅቀው ያውቃሉ 10 ሚሊዮን ብር ስንሰበስብ የ10 ሚሊዮን ብር እቃ ተበድረን ሰተን ጨርሰን ነው የምንነሳው እንጂ ተማምናችሁ ማለት እርግጠኛ ሆናችሁ ፓርታችን አልহামዱሊላህ አላህ አንዴ ማሳፍሮና ያቅ ከትንሿ ስንጀምር ከ1 ሚሊዮን ከ3 ሚሊዮን መጀመሪያ አካባቢ ኮቪድ አካባቢ አስተዋሳለሁ 5 ሚሊዮን የሰበሰብነው አንዴ እንደው እዚህ ፕሮግራም ላይ ተመሳሳይ እንትን ላይ ቀርበን ነበር የዛኔ 5 ምናምን 6 ሚሊዮን እንደዚህ ነገር ሸበያመቱ እየጨመረ ነው ምን ሄደውና ዘንድሮ በጣም አሰብንበትና ስንት ሰው እናስፈጥር 2500 ሰው በ10 ሚሊዮን ለእያንዳንዱ ፋሚሊ ፓኬጅ አድርገን በቃ ወራቸውን እንደወርፍ ብለው ይሄንን ነገር ላይ ደግሞ ያስገባን አንዱ ለኢምፓወርመንት ከመንሰጠው ትሬኒንግ ውስጥ ቢላሉል ሀበሽ ውስጥ የሚደገፉ ወንድምና እህቶች አሉ መሳኪን እዚሁ አዲስ አበባ እዚሁ በቅርባችን والله በውሃ አፍጥረን ይሉሃል በቃ በጣም የሚያመ ነገር ትሰማለህ ሻይ በዳቦ በልተን ጠዋት ሱሁር ማለት ነው መልሰን ማታ ሻይ በዳቦ ካገኘን በጣም እድለኞች ነን ካልሆነ በውሃ እናፈጥር እንችላለን እና እንዴት እንተኛለን እኛ እናቶች ህፃናት አሉ እዛ ቤት አንዱ የቻሪቲ ፓርታችንን በጣም ስትሮንግ ያደረገው ይሄ ፊሊንግ ነው እና እነዛ ልጆች ተወሰኑ ከኛ አባላት ሄደን አብረን እንዘይራቸዋለን እናያቸዋለን ከዛ በቃ እናዋጣላችሁ ወደህያ ኡስታዝ አብዱል ፈታህ ጋር ስንሄድ አጥንት ስጋ ለመብላት በአመት والله አታምንም አንድ ቀን የሚጠብቁ ሰዎች አሉ አሁን ይሄን ታምናለህ እዚህ ሀገር ቁጭ ብለህ እኛ የቤታችንን ስታንዳርድ የዓለም ሁሉ ስታንዳርድ ነው ይመስል የኛ ሱፍራ የኛ ጠረጴዛ የኛ ሁሉ ነገር ሞልቶ ምናልባትም በውሃም ያፈጥሩ ሰዎች አሉ ብለህ ስታስብ والله ባትኖር ነው የሚሻለው ዱንያ ላይ በቃ ምን ከሞቱት ጋር ምን ለየን ትላለህና አንዱ መነሻችን ይሄ ሪል የሆነ ሞመንተም ነው ኡስታዝ አብዱል ፈታህ ጋር ስንሄድ ምናየው ኡስታዝ ኑሩ ቱርኪ ጋር ስንሄድ ምናየው በአካል ልጆቹን ስታይ እናቶቹን ስታይ እናት ማለት እኔ ነኝ 5 ልጆች እናት ነኝ እና ልጆቼን ምን አሁን ትናንትና ቲክቶካችን ላይ የለቀቅናቸው እናት አሉ በጣም
ሀርት ብሬኪንግ ነው ለኔ። ከሰው እኩል ዱቄት ጋግረን ከሰው እኩል እንትን ጠብሰን ከሰው እኩል እንድናበላ አድርጋችሁናል ስትባል ከዚህ በላይ ኢምፓወርመንት እኔ አይታየኝም። ለሌሎች ከመኖር በላይ ኢምፓወርመንት ነው። ይሄ 10 ሚሊዮን ስንወስን ከዚህ ፔን ነው የምንነሳው። ስለዚህ እኩል ነው ፍሪኩዌንሳችን። ይሄ ቦርድ አለን፣ በጣም ጠንካራ ቦርድ። አብዴት የሚባል ጀማ አለን፣ የስለኔ መስራቾች አሉ። ሌላው ያው ጀነራል አሰምብሊው ነው። እና መጀመሪያ አካባቢ 10 ሚሊዮን ስንል የተቆጡ እህቶችም ሲያዩት 2 ሚሊዮን ሲያዩት ይሄ ነገር ይሆናል ማለት ነው እና ሁሉም ነው የሚበተነው። ከዲያስፖራ አባላት አሉ፣ የስለኔ አባላት ትልልቅ፣ በዚህ ዙር በተለይ ትልልቅ ፈንድ ያደረጉን። የሚገርምህ ግን የነሱ ሁላ ተደምሮ በረካው ያለው ግን 5 እና 10 እና 20 ሺህ የተሰጠው ሰው ጋር ሲከማች እንዴት ስለኔ ማለት በአጭር ቋንቋ ፈንድሬዚንግ ስናደርግ የአብሮነትና የበረካ ጥምር በቃ በአይናችን የምናይበት ማለት ነው። አንድ ነገር አብሮነት ካለበት እኩል በኩል ፍሪኩዌንሲ ከተንቀሳቀስክ ከዛ ደግሞ ይሄ በረካውን ካመንክ እኔ 5 ብር 500 ብር የሰጡን እህቶች አሉ፣ 100 ብር የሰጡን እህቶች አሉ። ከቤቴ ኻድም 100 ብር ብላ የምትሰጥ እህት አለች። የቤታቸውን ኻዲሞች ሁላ ባሎቻቸውን እንቀርጉ ይዘው ለስለኔ እና የሚገርም ሺፍት አለን። ለሊት ፈንድሬዚንግ ስንሰራ ሺፍት አለን፣ የቀን ሺፍት አለ፣ የማታ ሺፍት አለ ከአባላት ማለት ነው። እና ከተራዊ መልስ ከምን መልስ ከዛ ተራዊ ደግሞ ማሄዱ ሴቶች አሉን አይደል? እነሱ በቃ ተጠደን ነው እንትን ዋትስአፕ ላይ ለአንድ ደቂቃ ዞር ማለት የለም። ዞር ስትል 10 ሺህ ገብቷል። አላሁ አክበር ተገበራል። አላሁ አክበር ራሱ ኢንጆይመንት አለው። ስለሆኑ ሰዎች ቤተሰብ እያንዳንዱ ስለኔ ውስጥ ያለች ሴት አባል ባሏም ያውቀዋል ፈንድሬዚንጉን፣ ልጆቿም ያውቁታል። ማታ ማታ ስንት ደረሳችሁ ይባላል። በየፋሚሊው በ650 ፋሚሊ ውስጥ ኢሹ ነው። ውጭ ሀገር ያሉ እህቶች ጠዋት ተነስቶ ስንት ደረሰ ይሄ ነገር ያ ሁላ ጭንቀት ሲሰበሰብ በ7 ቀን ውስጥ ነው እንግዲህ 10 ሚሊዮን ተሰብስቦ ያለቀውና ሴቶች ስንሰባሰብ ታምር መስራት ይቻላል። ሴት ሲበዛ ሁሉ ወዛ ነው ብለን ቀይረናል። እውነት ነው። ያኛውንማ ሙዚየም በቃ ሙዚየም የገቡ ሀሳቦች አሉ። ኢትስ አሜዚንግ በጣም ነው ተስፋ የሚያጭር ነገር ነው። እዚህ በተለያዩ አጋጣሚዎች የተለያዩ ወንድሞችን እንጋብዛለን። ኦልሬዲ ቻሪቲ ላይ የሚሰሩትን ስራ አፕሪሺየት ለማድረግ ምንም ለማድረግና የምር እንደዚህ ኦርኬስትሬት ያደረገ ስራ ሲሰራ ውጤቱ ጥሩ ነው። እንዲም ተሰርቶ ገና ነው ካልተነካም ቲፕ ኦፍ ዘ አይስበርግ የሚባለውን ጫፏን ነው እየነካን የምንገኘውና ይሄ ትልቅ ነገር ነው። ስለዚህ የእናንተን እህቶች በጣም አመስገን እንፈልጋለን። ምናልባት ረጅም ሰዓት ኖሮን ስለ ጉዳዩ ብዙ ብናወራ በጣም ደስ ባለን ነበር። ግን በስተመጨረሻ አንደኛ ለተመልካች እንደዚህ አይነት መሽሮዎች ላይ ፓርቲሲፔት ስለማድረግ ሊያውቀው የሚገባው ነገር ካለ ሼር ብታደርግ፣ ሁለተኛ ማመስገን የምትፈልጊው አካል ካለ ለነሱ እድል እንስጥና ኢንሻአላህ የዕለቱ ቆይታችንን እንቋጫለን። እውነት ነው። ጀዛኩሙላህ ኸይር ቴንክ ዩ። በመጀመሪያ እስከ ዛሬ የስለኔ አባል ያልሆነች ኢትዮጵያዊት ሴት አሜሪካዊትም ቶኛ ችግር የለብንም። አላማችን ሰፖርት እንታረክቱን ብዙ ጊዜ አሜሪካን ሀገር ፕሮፖዛል ላኩልን ምናምን ይሉና ገና የመጀመሪያውን የኛን ኦብጀክቲቭ ቪዥን እና ሚሽን ሲያነቡ ዲክላይን ያደርጉታል። አይመችም፣ ለዌስቱ አይመችም። የኛ ሞቶ ለዌስቱ አይመችም። ይሄ ከወንድ ጋር የምትወዳደር ሴት ሳትሆን እኛ የምንፈልገው ራሷን የምትሆን ሴት፣ በራሷ የምትቆም ሴት ማምረት ነው የምንፈልገው። ገና ከዛ ጋር ሲያዩት ዲክላይን ይደረጋልና ማንም ኢትዮጵያዊ ሆናችሁ፣ ሴቶች ሆናችሁ፣ እናቶች ሆናችሁ፣ ወጣቶች ሆናችሁ በስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት ውስጥ አባል ያልሆናችሁ አርፍዳችኋልና በጣም ቶሎ ብላችሁ ተቀላቀሉ፣ አባል ሁኑ። ሚላናበሽ ላይ ቢሮአችን አለ። አሁን ደግሞ ወደ ቲክቶክም መንደር ጎራ ብለናል ኢንሻአላህ። እዛ ላይም ወርሃዊ ስልጠናዎች አሉን። 9ኙንም አመት ምናልባትም 1 ወር ስኪፕ ሳናረግ ስልጠናዎች ነበሩ በየወሩ ማለት ነው። አሁን ደግሞ የባሽ ስልጠና የሚባል አለ። ለ6 ሳምንት ደግሞ ሴቶችን እያበቃን ምን በተንበተና ከአንድ የጀመረው ባቻችን 11ኛ ባች ጨርሰን አሁን ከረመዳን በኋላ 12ኛ ባች እንጀምራለን። የዛም አባል ሁኑ ብዬ ለመጥራት እወዳለሁ። አባቶች፣ ሴት ልጆች ያሏችሁ ባሎች ሚስቶቻችሁን እባካችሁ ወደ ስለኔ ብትልኳቸው ታተርፋላችሁ። በጣም ጎበዝ ንቁ ራሷን በደንብ መሆን የምትችል ጥሩ ልጆችን መስራት የምትችል ፋብሪካ ቤዝ እንዲኖራት እናረጋታለን ብለን እናምናለን። ከአላህ ጋር አላህ ምስጋናው ረድቶናል፣ አላሳፈረንም። ይሄንን አላለው። በተረፈ ስለኔ ውስጥ ለይቼ ማመሰግነው ሰው በጣም ያስቸግረኛል። ቦርዱ ያው የመጀመሪያውን ምለታ የመጀመሪያውን እንደ ሊደርሺፕ የመጀመሪያውን የአንበሳ ድርሻ ምስጋና ይወስዳል። የስለኔ ቦርዶች በጣም ኮራባችኋለሁ፣ በጣም ወዳችኋለሁ። የአፕዴት ግሩፕ እህቶቼ በጣም ወዳችኋለሁ። አጠቃላይ ስለኔ ውስጥ ዋትስአፕ ግሩፕ ላይ ያላችሁ ሴቶች በሙሉ
በጣም ሳትቆጥቡ ወላሂ አልዓዚም ከያቅጣጫ ሰውን እያንቀሳቀሳችሁ 10 ሚሊዮን በሳምንት ውስጥ ሚራክል እንድትሆን ስላረጋችሁ እጅግ በጣም አድርጌ አመሰግናለሁ። የተረፈውን የረመዳን ጊዜ ደግሞ አላህ ይባርክልን ኢንሻአላህ። አሜን ኢንሻአላህ። በየጎረቤቶቻችን ዞር ብለን ችግሩ በየቦታችን አለ። ሁሉም ሰው በራሱ ሰው ያግዛል። ስትሰበሰብ ግን ታሪክ ተሰራለህ ነው። ስትሰበሰብ ግን 1000 ሰው አሁን ለምሳሌ 2000 ሰው አትችልም ማዳረስ። ግን ደግሞ ጀማዓ ስትሆን ደግሞ አሁንኛ 2000 ኦልሞስት 500 ሰው አካባቢ ነው የወራስ ቤዛ የተሰጠውና በመሰባሰብ ውስጥ ያለን በረካንና ያለን አብሮነት ከኛ ጋር ይሁን ተቋደሱ። በጣም እናመሰግናለን። እናንተም ደግሞ ጠርታችሁ የአይነት ፕሮግራም ለኡማው መድረስ አለበት ስላላችሁ በጣም ላመሰግናችሁ በጣም ተዛክሙላህ ኸይር ለማለት ወዳለሁ። ባረከላህ አልበይት ቤትኩም ከዚህም በኋላ ባለው ቆይታ ማለት ነው። ተመልካቾች እንግዲህ ዋናውን መልእክት ሰምታችኋል ብለን እናስባለን። ስለዚህ ጥሪው ደርሷል። ምላሽ መስጠት የናንተ ፋንታ ነው የሚሆነው። እህት መካነ ሰላም እዚህ ድረሽ ሐሳብሽን ለማካፈል የናንተን እንቅስቃሴ ሼር ለማድረግ ስለመጣሽ አመሰግናለሁ። ሌሎችም እህቶች ልክ እንደዚሁ ሐሳባቸውን ሼር የሚያደርጉበት ጥሩ አጋጣሚ እንደሚኖር ተስፋ እናደርጋለን። ለውጡን ደግሞ በሚቀጥለው ዓመት ለምስክርነት ብቅ ትላላችሁ ማለት ነው ኢንሻአላህ። አላህ ይጨምርበት። ተመልካቾቻችን አሚን አሚን ባረከላሁ ፊክ። ክቡራን ተመልካቾቻችን እንግዲህ ከእህት መካነ ሰላም ጋር ያደረግነውን ቆይታ ተከታተላችሁት ነበር የሚመስለው። ቀሪ የሚንበር ቲቪ ፕሮግራሞች አሁንም ይቀጥላሉ። የአብሮነት ቆይታችን እንደቀጠለ ነው የሚሆነው። እንግዳችንን ግን እንሸኝና እኛ ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሁንላችሁ። አብሮነት 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 አብሮነት